የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይደለም። ለዚህ ፕሮግራም እንኳን በሰላም አደረሰን። የሲቢኤን ቴሌቪዥን ስቱዲዮን አዘጋጆች በስዊድን ያላችሁ ሁሉ እግዚአብሔር ይባርካችሁ፣ ሌሎችም ሁሉ እግዚአብሔር ይባርካችሁ። እግዚአብሔር የበለጠ በሚያስደንቀን ሁኔታ ደግሞ ከዚህ በኋላ ባለው እናገለግላችኋለን። እግዚአብሔር ይባረክ። ዛሬ የማቀርብላችሁ የመጀመሪያ አርጌ በዚህ ፕሮግራም ላይ በሰከንድ ዙር የመጀመሪያው እንግዳይ በሸኪና መጽሔት ቁጥር 4 ላይ ያቀረብኩትን በዛ ሰዓት በማቀርብበት ሰዓት ወንጌላዊ አክሊሉ ብርሃኑ ብዬ ነው የጀመርኩት። ወንጌላዊ አክሊሉ ብርሃኑ አንድ ጊዜ ላይ ወንጌላዊ፣ አንድ ጊዜ ላይ ካፕቴን፣ አንድ ጊዜ ላይ ደግሞ ሐዋርያ የሚል ታሪክ ያለው ሰው ነውና እሱ ስለራሱ በሚገባ ያስተዋውቃችኋል። በየመሃል ጣልቃ እየገባው የምጠይቀው ነገር ይኖራል። እንኳን እግዚአብሔር በሰላም አገናኘን። አሁን ጊዜያችንን፣ አሰራራችንን፣ ዘመናችንን፣ ነገራችንን ሁሉ በጸሎት አሳልፎን ሰጠን ሐዋርያ አክሊሉን ጋብዛለሁ። እሺ እንግዲህ ፕሮግራሙን የምትከታተሉት አብረን እንጸልያለን። የእግዚአብሔርን ቃል አንድ ክፍል ካነበብኩ በኋላ አብረን እንጸልያለን። በቲቶ ላይ ያለውን የእግዚአብሔርን ቃል ካነበብኩ በኋላ አብረን እንጸልያለን። እግዚአብሔር በዚህ ፕሮግራም ምክንያት ለብዙዎቻችሁ መታነጽና መታደስን ደግሞ መጽናናትን ባላችሁበት ቦታ በዚህ በሚኖርን ቆይታ ጊዜ ውስጥ ጌታ ያደርግልናል። የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ድነትን የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ ተስፋችን የሆነው የታላቁ የአምላካችን የአዳኛችንን የኢየሱስ ክርስቶስ ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል ይላል። የእግዚአብሔር ጸጋ ሰዎችን ለማዳን እግዚአብሔር እንደሰጠን በዚህ ክፍል ላይ ሐዋርያው ለቲቶ በጻፈው መልእክቱ ላይ ይናገራል። ይሄ ጸጋ ዛሬ ለኛም ተለቆልናል። በዚህ አጋጣሚ እጸልያለሁ። እግዚአብሔር ጊዜውን ፕሮግራሙን ሁሉ እንዲቆጣጠር አብረን ከኔ ጋር እንጸልያለን። ቅዱስና ዘላለማዊ የሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ በዘመናት መካከል ሁሉ ጊዜ ተአምር አድራጊ ነህ። ፍጥረት ሁሉ በአንተ ተአምራት የሚጠበቁ እግዚአብሔር ሆይ ያንተ ጣልቃ ገብነት፣ ያንተ ምሪት፣ ያንተ አዳኝነት ለሕያዋን ለግዑዛን ሁሉ ስለሚገለጥ እናመሰግናለን። አምላካችንና አባታችን ሆይ ዛሬ ደግሞ በዚህ በሳሌም ቴሌቪዥን ጣቢያ ጌታ ሆይ የእግዚአብሔር ቀን በሚለው በዚህ ጌታ እግዚአብሔር አሜዚንግ ሚራክል ዴይ የሚለው ፕሮግራም በኢየሱስ ክርስቶስ የሚከታተሉት ሁሉ ልባቸው፣ አእምሮ፣ መንፈሳቸው ሁሉ ከዚህ በኋላ በአዲስ እይታ ጌታ ሆይ ክብር በውስጣቸው እንዲተከል ጸጋ እንዲበዛላቸው እየሰሙ እግዚአብሔር ከማንኛውም እስራት ነፃ እንዲወጡ የደከሙ እንዲበረቱ ያዘኑ እንዲጽናኑ ደግሞም እግዚአብሔር ሆይ ያንተ ህልውና ተሰወረባቸው ቢኖሩ በዚህ ምስክርነት ውስጥ ሕያው የሆንክ ጌታ እንድትገለጥ በኢየሱስ ክርስቶስም ጊዜውን አሳልፌ ላንተ ሰጠው። ስለሰማን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን። እግዚአብሔር ይባረክ። ጌታ ይባርክ። ፓስተር የምጠይቅህ ነገር ከመጀመሪያው ከመጽሔቱ እያየሁ ብሄድ ነው ደስ የሚለኝ። በነገራችን ላይ በመጽሔቱ ላይ ከነማዕረግ ልብሴ ተቀብሬ ያገኘችኝ ነው የሚለው ታሪኩ ሲጀምር እና መጀመሪያ እንደው ራሱ ወደ ወታደርነት የገባበትን አጋጣሚው ቤት በደርግ ዘመን ሰዎች መጥተው መሳሪያ ይዘው ሰዎች መጥተው የደበቃችሁትን መጽሐፍ ቅዱስ ሲወስዱ ባለው
ትረካውን ለፈለጋችሁ ፓርትነርሺፕ ካደረጋችሁ ከዚህ አገልግሎት ጋር በእንትን ልክላችሁ ይችላሉ ስካን አድርጌ እሱም በማንበብ ጊዜ እንዳልፈጅ ነው። ከዛ የተነሳ እኔ መሳሪያ እኮ ቢኖረኝ እንደዚህ ወንጌልን የሚከለክለውን ሁሉ እያስወገድኩኝ ሰውን በወንጌል በፖሊስ በሚሊተሪነት ኃይል እያዘዝኩ ወንጌልን ልሰብክልህ እችላለሁ በሚል መረዳት ነው አገሩን ከወለጋ ክፍለ ሀገር በልጅነቱ ወጥቶ ወደ ደብረ ዘይት ሄደው። እዚህ ጋር አንድ ባነቦ ደስ የሚለኝ ፓርት አለ። ትንሽ ሄድና በአዞ ሊዋጥ በነበረበት እዛ ከገባ ወደ ሄደ ነው የሚናገረው። ታዲያ ጌታ ካዞ አስተፍቶ ነው አሁን የሚያሰብክህ ስለው፣ እንደ ምን ካዞ ብቻ ሌላም የበለጠ ከብዙ እኮ ያዳነኛል አለ። እኔ ደግሞ የክርስቶስ ኢየሱስ ገድል ተጽፎ እያነበብኩ መሰለኝና በመገረም ከሌላ ደግሞ ከምን አዳነህ ስለው፣ የአምላኬ በተለይ ለእኔ ያደረገው እኮ ነገርኩሽ፣ ሳውራው ብዬ ባድር አያልቅ፣ የሚቀጥለውን ብቻ ነግሬሽ ባበቃ አሳለኝ። እኔ ደግሞ ማብቃት ሳይሆን በህይወት እስካለ እርሱም ተአምር ይሰራል፣ አንተም ትናገራለህ፣ እኔም እተርካለሁ፣ ግን ለአሁኑ ያሰብከው ንገረኝ ብዬው ነው። ሲቀጥልልኝ እንግዲህ ጊዜው አለ በ1980 ዓ.ም የኤርትራ ጦርነት የተፋፋመበት ሰዓት ነበር። ቀደም ሲል ጌታን እኔን ጄኔራል አድርገኝና ኢትዮጵያን ልምራል። ያን ጊዜ ሰው ሁሉ ወንጌል እንዲሰበክለት ማዘዝ እኮ እችላለሁ። ኮሚኒዝም ሳይሆን ወንጌል ብቻ ለሰው ልጅ ረፍት ሰጪ መንገድ መሆኑን አውጅልሃለሁ። ጠንቋይና ቃልቻን ከኢትዮጵያ ጠራርግልሃለሁ እያልኩ ጸልይ ነበር። ታዲያ አንድ ቀን በህልሜ በዚህ መንገድ ብትሄድ እኮ ሰው ትጨርሳለህ፣ አምባገነን ትሆናለህ እንጂ ሰው ወደ መንግስት ያታመጣም አያዛልቅም። እኔን ለማገልገል መንገዱ ራስን ለኔ በመስጠት ነውና ራስን ሙሉ ለሙሉ ስጠኝ አለኝ። እሺ ስለው፣ እንደሱ ካልክ ገድዬህ የራሴ ያደርግሃለሁ አለኝ። ጌታ ሆይ አትግደለኝ፣ ግን የራሴ አድርገኝ ስለው፣ አይ ካልሞትክ አይሆንም እገላለሁ ሲለኝ ነቃው። እንግዲህ ይኸውልሽ በዚህ ዕለት የመገደል ስራ ተጀመረ ማለት እችላለሁ። ልክ ጠዋት ስራ ከመግባታችን በፊት በሰልፍ ላይ እንዳለን ከዚህ በታች ስማችሁ የምትጠሩ መኮንኖች ወደ ሰሜን ጦር ግንባር ዛሬ ትሄዳላችሁ የሚል መልእክት ተነበበ። እኔም ከተጠሩት አንዱ ሆንኩ። አንድ ጄኔራል፣ 2 ኮሎኔሎች እና እኔና ከኔ በታች ያሉት በአስቸኳይ ልንሄድ ጉዞ ተጀመረ። አስመራ ሄድን። አልቤት የተባለው ስፍራ ስንደርስ ስፍራው በሻዕቢያ ተይዞ ነበር። ከዚህ ወዲያ ያለውን ከማነብላችሁ እዚህ ላይ ነው እንግዲህ ታሪኩ የሚጀምረው ገድዬ የሚለው በጣም ከተለየሁት ሁሉ በኋላ እየገረመኝ ያለ ነው። እና እስቲ ይሄኛውን ነገር እስቲ እንዴት እንደሆነ አንተ ብትናገር። እህታችን እታለም ጌታ ኢየሱስ ይባርክሽ። ከብዙ ቆይታ ከ26 ዓመት አካባቢ ቆይታ በኋላ እንደገና በአእምሮ ውስጥ ያሳለፍኩትን የእግዚአብሔር ውለታ እድሜ ተጨምሮልን እንደገና ይሄን ያህል ዓመት መኖሬ ለኔም ራሴ ተአምራቱ እንደገና ደግሞ አዲስ ሆነብኝ እና ይሄ በጣም ጌታ ኢየሱስ ይባርክሽ። እንዲህ አይነቱን ውለታ የሚያሳስቡ ሰዎች እግዚአብሔር አይንሳን። ይሄን ብዬ አልፋለሁ እና ተከታትለሽ ይሄንን ራሱ በመመዘገብሽ የወንጌል ስራ እግዚአብሔር ስራውን ያለ ምስክር አይተውም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ምንድነው አንድ ነገር እሷ ባነሳቻቸው ፖይንቶች ላይ አንዳንድ ነገሮችን ጠቀስ አድርጋልኛለች። ጊዜው 70 ዓመተ ምህረት አካባቢ ላይ በኢትዮጵያ ምድር ላይ ያው የነበራችሁት በዛ ጀነሬሽን ውስጥ ያለፋችሁ ታውቃላችሁ። ስደቱ በክርስትና ላይ በጣም ሰዎች የሚታሰሩበት ጊዜ ነበር። እንዳለችው በዛ ምክንያት ቤት መጥቶ ቤት በቀበሌ ሊቀመንበር በፖሊሶች ቤት ስፈተሽ የቤት ሰራተኛ መጽሐፍ ቅዱስ አውጪ ተብላ አላወጣም ብላ ስትደብቅ እንዴት በጥፊ እንደመታ ከፊት አይጠፋም። መጽሐፍ ቅዱስ እሷ ትደብቃለች። ያ የቀበሌ ኃላፊው ሰው መጥቶ በጥፊ ሲመታት እሷ ዞሮባት የምታደርገውን ስታጣ ሳጥኑ ተቆርጧል። እነሱ እየፈተሹ እያሉ እኔ ወደ ውጭ ወጣና ድንጋይ ይዤ ወደ ልቤ የመጣው ልጅ ነኝ፣ ወጣት ገና ልጅ ስለሆንኩኝ ይሄንን ሰው መጽሐፍ ቅዱስ እያየው ከዛ አውጥቶ ሲመለስ መጽሐፍ ቅዱሱን አውጥቶ እየቀደደው ግማሽ ወደ ውጭ አውጥቶ እየጣለ ነው ያለው እየረገጠ።
ይሄ ሰው በነገራችን ላይ ዛሬ ጌታን ተቀብሎ አገልጋይ ነው። ክብሩ ለኢየሱስ ይሁን። እግዚአብሔር አምላክ በስራው ተአምራትን ያደርጋል እና በዛ ምክንያት ነው ሰውየውን ፈነከትኩ። እኔ በጓሮ በኩል ቡና ውስጥ ገብቼ ባርዛፍ ገባው። ከዛ በቃ ሂጄ በአጋጣሚ ደግሞ ወቅቱ በውትድርና ውስጥ ለመቅጠር ሰዎች ይመለመሉ በነበረ ወቅት ስለነበረ በዛ ምክንያት ወደ ማሰልጠኛ ደብረ ዘይት ገባው። በዛ ስልጠና ከጨረስኩ በኋላ ነው አሁን በስራ ላይ ተመድቤ እዛ አየር ኃይል ውስጥ በማዘለል ነው አብዛኛው ጊዜ ማሳልፈው እና አስተማሪ ሁኜ እዛ ውስጥ አስተምር ነበር። ይህንን ነገር አሁን እሷ አነሳችው የአዞ ጉዳይ ጠቅሳለች። ዋና እንዋኛለን ብለን ቆቃ አየር ኃይል ሲመረቁ እዛ ላይ ስለሚመረቁ እዛ የምናዘጋጀው ሰርሞኒ አለ። እስከዛ ድረስ ብለን ዋና እዋኛለሁ ብዬ ስገባ አዞ ከውሃ ውስጥ እኔን ይዞኝ ወገቤን እንደዚህ አንድ ጊዜ ሲመታኝ ወገቤ ላይ አሁን እስካሁን ያ የተበረዘው ነገር ይህን ሁሉ ዓመት ካለፈ በኋላ ሁሉ ብዝለቱ አለ እዚህ ላይ እና አዞ ሁለተኛ ዙር መልሶ ውሃ ውስጥ ሊይዘኝ እየታገለ ያለ ጓደኞቼ በሞተር እስቀባ ማነው ቆቃ ሐይቁ ላይ ስለነበሩ እነሱ ማድግ ተጮክ የተጣራው እነሱ ሲመጡ እግሬ መንቀሳቀስ አቅቶኛል። የመታው አመታት አደንዝዞኛል። ከዛ በኋላ እጄ ወገቤ ላይ ሽጉጥ ነበር አጋጣሚ እዛ ላይ ታጥቀን ነበር የገባሁትና መምታቴን አውቃለሁ። ሁለተኛ ዙር ወደ እኔ ሲመለስ ውሃ ውስጥ መትቼ ከዛ እነሱ ደረሱልኝ። ወጣው ሲወጣ እኔ ከወጣው በኋላ አዞው አሶቹ አላስቀምጥ ብሎ በዛ በደማው ቦታ ላይ እየተከታተሉት ደሙን እየበረበሩ እየተከተሉ አዞ ወደ ውጪ ለመሸሽ ይመጣል። እኔ ወደ ወጣንበት አቅጣጫ ያዞ በጭቃ ላይ የመጀመሪያው እዛ ቦታ ላይ ራይ ላው ላይ እየወጣው በዚህ በእንትን በንዴት አዞው ከሞተ በኋላ ገለነው። የአዞን ስጋ እንደ ቁርጥ ነው የበላው። ይሄ ለእናንተ ሊገርማችሁ ይችላል። ንዴት ነው ያን ያደረገው። አዞ ይበላል ለማለት ፈልጌ አይደለም። የሚበሉ ሰዎች ኦፍ ኮርስ ሊኖሩ ይችላሉ። በሚሊተሪ ሁሉ ነገር ይበላል። ያን ታሪክ ልታነሳ ፈልጋ ነው። እግዚአብሔር ከእንደዛ አይነት ታሪክ ሞት ውስጥ አድኖን። ሁለተኛውን አሁን ያነሳችው የሰሜን ጦር ግንባር የሚለው ነገር ወደ ሰሜን ጦር ግንባር ስገባ ዝም ብዬ አይደለም ከጌታ ጋር ከበፊት ጀምሮ ያው ጌታን ስለማመልክ መውጫ መንገዱ ጠፋኝ እንጂ ለመውጣት በጣም እጥር ነበር። በተለይ ወንድሜ ፓስተር ተመስገን አሁን ፓስተር ነው። 6 ኪሎ ዩኒቨርሲቲ በሚማርበት ሰዓት ያኔ የተማሪዎች ፌሎሺፕ ፕሬዚዳንት ነበር እሱ። በዛን ጊዜ እንጦጦ መካነ ኢየሱስ ቤተክርስቲያን ፌሎሺፕ ከአየር ኃይል እዛ ደብረ ዘይት መጥቼ ከነሱ ጋራ እካፈል ነበር። which means ወደ 78 79 አካባቢ ይመስለኛል ያ ወቅት እና ብዙ መንፈሳዊ ነገር ላይ አስተዋጽኦ አድርጎልኛል። በጣም መክሮኝ ጸልዮ በጌታ እንድጸና። ሚሊተሪ ውስጥ ሆኖ ጌታ ማምለክ በጣም ከባድ ነው እና ለኔ ግን ያ እንደ ትልቅ ኮንክሪት ሆኖልኝ በጌታ ጸንቼ እንዳልፍ አደረገኝ። ከዛ ነው እምነቱ ወልቤ ላይ በልጅነት ያስኩት ጌታ አየር ኃይል ውስጥ አይፈቀድም ማምለክ። ክርስትና ላይ በወቅቱ የነበረው ራሻዎች ናቸው ያሉት። እነሱ ደግሞ ይሄን ነገር ኮሙኒዝምን እንጂ ለእምነት ስለማይፈልጉ ሽንት ቤት ውስጥ በመግባት ነው አብዛኛውን ነገር ጸሎት ሰዓት ማሳልፈው። ቆቃ ውስጥ እዛ ግድብ ውስጥ የሚሰራ ግድብ ላይ የሚሰራ አንድ ስራ አስኪያጅ የነበረ ፍቃዱ የሚባል ክርስቲያን ወንድም ቤት ነበር ተደብቀን ቆቃ ነው የምኖረው። እነሱ ጋር ነበር የምናመልከው። በድብቅ ነው የምንጸልየው። ግን የድብቁ ዘመን አልፎ አሁን በአደባባይ ወንጌል ስሰብክ ለራሴም እግዚአብሔር ተአምር አድራጊ ነው። በቀይ ባህር ላይ ብቻ ሳይሆን ዛሬም የኢትዮጵያ ቀይ ባህሮችን እየከፈለ ነው። ይሄን ለምትሰሙት ሁሉ ወንጌል በዘመናት መካከል አይሻርም። ኢየሱስ ክርስቶስ ይላል ዕብራውያን 8:13 ላይ እንደምናገር ትናንትናም ዛሬም ለዘላለምም ያው ነው። ከዚህ የተነሳ ወደ አስመራ እንድንሄድ አሁን በእስር ላይ የሚገኙ ጥሩ ኃላፊ የነበሩ የአቶ ለገሰ አስፋው ናቸው። ይመጡና ይህንን ድልድላ ያደርጋሉ። እናንተ ወደ ሰሜን ጦር ግንባር ሄዳችሁ ሰራዊቱን እንድታስተባበሩ ተብለን
ወደዛ በአውሮፕላን እንዳለን እዛ እንደደረስ ቦታው በሻቢያዎች ተይዟል። ሻቢያዎች አፋቤት የሚባል ቦታ ተቆጣጥሮት ሰራዊት ተደምስሷል። ኦልሬዲ እዛ ቦታ ላይ አንድ ነገር ተደርጓል። ሰራዊት እንዳልተደመሰሰ ተደርጎ በወቅቱ የነበሩ አዛዦች ምስቺፍ ተደርጎ አሉ የኛ ናቸው እዛ ሄዱና እረፉ ተብለን እዛ ከገባን በኋላ ይዞን ሄደው ፓይለቱ እኛን ጀነራል ተመስገን ገመችው የሚባሉ አሁን እዛ ግዳጅ ላይ ሞቷል። ከኔ ጋር የነበሩ ናቸው አለቃዬ። እንደገና ኮሎኔሎች 2 ራሻ ኮሎኔሎች አሉ። አሁን ስማቸውን ጠፍቶኛል። እነዚህ ሰዎች ጋር ሆነን የራሳችን ፖሊሶች ደግሞ አሉ ከኛ ጋር እዛ ለአንድ ቀን ለመሰወር ሞከርን። በወረንበት ቦታ ዙሪያው ተከቧል። እኛ ግን እዛው በተለይ አልጌና ዙሪያ ስለሆነ አሸዋ ነው። ከቀይ ባህር ጀምሮ በጣም ረጅም ርቀት አሸዋ ቁልል እንጂ ሌላ ምንም የሚታይ ህይወት ያለው ነገር የለም። ቅጠል ነገር የሚባል አይኖርም። የባህር ዳርቻ ተያይዞ ያለ ቦታ ነው። አይሮፕላኑ አድርሶን እሱ ወዲያው ተነግሮት ምስቺፍ ስለተሰራ በዛ ምክንያት ነው አንድ ጀነራል በዛ ምክንያት ተረሽኗል አስመራ ላይ በዚሁ ኬዝ ምክንያት ማለት ነው። ሲታወቅ እና ተግባብቶ ነው ያኔ ከነበሩት መሪዎቻቸው ጋር ተግባብቶ የኛ እንደሆነ ያስመስለው ልብሳችንን ለብሷል። የኛ በወቅቱ የነበረው የግል ሰራዊት ልብስ ነው ያለበሷቸው የሻቢያዎች ወታደሮች። ላንድ ስናደርግ እዛ የሻቢያ ወታደሮች ራሳቸው የኛ ልብስ ለብሷል። መኪና ሙሉ ልብስ ታድሏቸው። ኦልሬዲ በወቅቱ የነበረው ታሪክ በወቅቱ የነበሩ መኮንኖች ይሄንን ብዙዎቹ ያውቃሉ። በዛ ምክንያት ነው እዛ ቦታ ላይ አንድ ቀን ቆየን። ኦልሬዲ እህል ውሃ አልያዝንም። አካባቢው ተከቧል። መጨረሻ ላይ አንድ ነገር ነው የሆነው። ሁለተኛ ቀን ስናድር አንድ የማረሳው መንግስቱ ያኔ እዛ የተያዙ ሰዎች አሉ ተብሎ ሊቀመንበር መንግስቱ ትዕዛዝ ሰጥቶ ከአስመራ አየር ኃይል ታዘው ሽፋን እየሰጡ እንዲያወጡን ወደዛ አካባቢ ሲሄዱ ያኔ አንድ ጓደኛ ያለ በዛ ጴጥሮስ የሚባል ተመቶ እንደወደቀና እስር ቤት አብረን ተገናኘን። በፓራሹት እሱ ወርዶ አጋጣሚ አልሞተም። ተገናኝተን ነበር እስር ቤት ያኔ አንደኛ ዙር ላይ መጀመሪያው ዙር ማለት ልክ እናንተ አሁን እዛ ወድቃችሁ እኛ እዛ እንዳለን እኛን ለማውጣት ነበር እነሱ በሌላ ሽፋን እየሰጡ ሄሊኮፕተሮች ወርዶ እንዲያወጡን ነበር እና ሄሊኮፕተሮቹም እነሱም ተመቱ። አውሮፕላኑ ያው ቀይ ባህር ላይ ሄዶ ወደቀ። እሱ ግን በፓራሹት ወረደ። ከዛ እሱን ይዞት ከዛ በኋላ ነው ከቆይታ በኋላ ከ3 ቀን ከ5 ቀን በኋላ ነው ታሪኩ ከተፈጸመ በኋላ እስር ቤት ነው የተገናኘ ነው ከእሱ ጋራ ሆስፒታል እሱም ሆስፒታል መጣ። እዛ ሆስፒታል ላይ ነው የተገናኘ ነው። አሁን ሆስፒታል ከመሄደ በፊት መሞቴን መናገሩ ይሻላል። እና ለምንድን ነው ሆስፒታል የሄድኩት? ልክ 4 ቀን አለፈ። ከ4 ቀን በኋላ የሚበላ የምጠጣ ነገር አልነበረንም። ኦልሬዲ ሰውነታችን ከስሏል። ሙቀቱ ሙቀት ነው። ከአይናችን ውስጥ እንባ ሁሉ መውጣት ጀመረ፣ ደም እና አፋችን ከንፈራችን ተሰጣጥቆ ምላስ ተሰነጣጥቆ ጦቅረናል እና ማንነታችን ተቀይሯል። በቁም የከሰለ ኤሌክትሪክ እንደያዘ ሰው መስለናል። እና በዚህ መካከል ጀነራል ተመስገን አንድ ነገር አሉን። ምንድነው ያሉን? አሁን እቺ ሀገር በቃ ከዚህ በኋላ በጠላት ተይዘናል። ሬዲዮ ስናደርግ ወደ አስመራ ልናወጣችሁ አንችሉም፣ ራሳችሁን አጥፉ የሚል መልስ ነው የመለሱልን። በቃ ከዚህ በኋላ አውሮፕላን ሊያወጣችሁ የነበረው ተከባችኋል፣ ቦታው በእነሱ ተይዟል፣ ተሞክሯል፣ አልተቻለም፣ ራሳችሁን ለጠላት እጃችሁን ከምትሰጡ ራሳችሁን አጥፉ የሚለው ነገር ሲሰሙ ጠዋት ትዝ ይለኛል ጎን ለጎን እንደዚህ ቁጭ ብለን ቋጥኝ ነገር ነው ተደግፈን መነሳት ማውራት በቃ ዝም ብሎ ሞትን መጠበቅ ነው። እና በዛ አይነት ህይወት ውስጥ እያለ አሁን ሳስበው ራሱ በጣም ነው የማዝነው። ወደ አእምሮ ሲመጣ ጀነራሉ ጠዋት ላይ በቃ የመጨረሻ ፀሐይ ውጋገኑ ሲታይ ከዚህ በኋላ መቀጠል አንችልም፣ ራሳችንን እንኳን ተኩሰን መግደል አንችልም፣ ስለዚህ እቺን ኃይል ከመጨረሳችን በፊት ራሳችንን ብናጠፋ ነው፣ ከዚህ በኋላ የኛ ነገር የምድራችን ነገር በቃ ተስፋ ቆርጠናል ብሎ
እኔ እንዳትፈሩ ራሴን አሳያቸዋለሁ አሉና ራሳቸውን በሽጉጥ እዛ ቁጭ ብለን ራሳቸውን አጠፉ። ያኔ በቃ አወዝ ሾውድ እሱ ላይ ነው መቋቋም ያቃተኝ። ልክ እንደዚህ እንደተደገፉ ሲቀሩ ወዲያውኑ እነዛም ራሳቸው ወሰዱ። ራሻዎቹ ራሳቸውን አጠፉ። አሁን እኔና ከኔ ጋር የነበረ አንድ ፖሊስ የራሴ ፖሊስ ነበረ፣ ተስፋ ይባላል። በምስክርነቱ ላይ ከዚህ በፊት በተለያየ ቦታ ነግሬያቸዋለሁ። አሁን አንድ ነገር ወደ አእምሮ ይመጣ። ራሳቸውን ከመግደላቸው በፊት ራሳችን ከምንገድል የሆነ ነገር ብንራመድና እንዲሁ እነሱ ቢገሉን ይሻላል ብዬ የተጠይቃቸው ድሮ ያልጠበቅነው ያላመለክነው እግዚአብሔር አሁን እንዴት አድርገን ነው ስሙን የምንጠራው አሉ። እዚህ ላይ ያልካቸው እግዚአብሔርን እንለምን ነው ስትላቸው ነው። እግዚአብሔርን ብንለምነው እኮ ሊያድነን ይችላል ስትላቸው በደህና ጊዜ ያልፈለግነው እግዚአብሔር አሁን በዚህ ሰዓት ላይ እንዴት አድርገን እንጸልያለን ብሎ እንግዲህ እኔ ያንን ያልኩት የመጨረሻ አማራጭ እስቲ ወደ እግዚአብሔር ልጸልይ የሚል ነገር እንዲሁ ውስጤ ስለመጣ እንጂ ብያቸው መላቅም እንደዚህ አይነት ነገር ለማለትም ጊዜው አይደለም። አንዳንድ ጊዜ እግዚአብሔር በማናቀው ህይወት ውስጥ የማናቀውን ድምፅ በላያችን ላይ ይናገራል። የምናቀውን ብቻ ሳይሆን መንፈስ ቅዱስ በማህፀን ውስጥም የሚያቅ ህፃኑን እያለንም የሚያቀን እስከ ሽበሽምግልና የሚያቀን ለዘላለምም እሱ አምላክ ስለሆነ ያኔ እሱ አንን መረዳት ነው ወደ እኔ የመጣውና ከዚህ የተነሳ ነው ይህንን አባባል ያልኩኝ። በኋላ እንደዛ ስሉ እሳቸው ወዳው ራሳቸውን አጠፉ። መጨረሻ ላይ ግን አንድ ነገር ሁሉም እዛ ከጎኔ ከተጋደሙ በኋላ ደማቸውን እያየው በጣም ውስጤ ተረበሸ። በቃ ራሴን ለመግደል እኔም የሚል ልክ ዳዊት በመጽሐፉ ላይ እንደሚል በእኔና በሞት መካከል አንድ እርምጃ ቀረ እንደሚል አሁን ራሴን ለመግደል ሽጉጥ በእጄ ላይ አለ። አሁን መግደል ነው ራሴን ወይስ ምን ይሻላል? ለመግደል እንደዛ አንድ ነገር ራሳቸው እንትን ያለው ቆራርጦ ይጫወቱባቸዋል፣ ቶሎ እንኳን አይገድሏችሁም የሚል ይሰማ ነበር። ከተማረካችሁ ይቆራርጧችኋል፣ ያቃጥሏችኋል፣ ያሰቃያችኋል የሚል ነገር ስለነበረ እንደዛ ከምንሰቃይ አንደኛው በጥይት መገላገል ይሻላል የሚል ነው ወደዛ ሞት ያስወሰደን። ስለዚህ አሁን መጨረሻ ላይ ይህንን ካየሁ በኋላ ከኔ ጋር ላለው ወታደርና እነዛም አጃቢዎቻቸውን አንድ ነገር ነገርኳቸው። እናንተ ራሳችሁን አትግደሉ፣ ሂዱና ለሻዕቢያ እጅ ስጡ። ከዛ ከማሯችሁ ኑሩ፣ ከገደሏችሁም ራሳችሁን ከምትገሉ እዛ የምትሆኑትን ይሻላል እድል ነውና ብያቸው እነሱን ነግሬ አቅጣጫ አሳየኋቸው። አቅጣጫ ስለማያውቁ ኮምፓሱን አሳየኋቸው። አስመራ በዚህ በኩል ወደ 500 ኪሎ ሜትር አካባቢ ነው፣ አይታሰብ ወደዛ መሄድ። ግን አትሊስት የሆነውን ያህል ሄዶ ወታደር ቢያገኙ ወይም ህዝብ ቢያገኙ የመትረፍ አቅም ይኖራቸዋል ብዬ ነው። በዚህ በኩል ሱዳን ነው፣ በዚህ ቀይ ባህር ነው። እኔ ራሴን አላጠፋም፣ እየሄድኩ እሞታለሁ፣ እግዚአብሔር ይገለኛል፣ እንዲሁ ነው ያልኳቸው። እየሄድኩ ልሞት ብዬ ወደ ቀይ ባህር አቅጣጫ እኔ በዚህ ነው የሚሄደው፣ እናንተ በዚህ በኩል ሄዱ ብዬ ከነገርኳቸው በኋላ ያ ወታደር ከአንተ አልለይም ይለኛል። ያው ጥሩ ክሎዝ ህብረት ስለነበረን ደብረ ዘይት ማታ ማታ ይማር ነበር የተፈቅዶለት እና ያከብረኛል፣ ይወደኛል እና ከአንተ አልለይም አብረን እንሞታለን አለኝ። ልክ ሩትና ኑሃሚን ያደረጉት አይነት መሐላ ነገር ነው እና በቃ እኔ ዝም ብዬ ከዘራ ነገር በእጅ ላይ አገኘውና የጀነራሉ ከዘራ ነበረች። በቃ እነሱ ላይ እንደምንም ብዬ ልብስ ላቸው ላይ አረኩኝ። ማድረግ የሚችለው ልብስ ፊታቸውን ሸፍነዋል። እነሱን እዛ ቦታ ላይ በእንደዛ አይነት ሁኔታ ትለን እኔ ዝም ብዬ አሁን ጉዞ ከመጀመሪያ በፊት እስቲ ጥቂት ደቂቃ እጸልያለሁ ብዬ ቋጥኙ ላይ እንዲህ ተንበርክኬ 3 ጸሎቶች ወደ ውስጥ የመጡ እነሱን ጸለይኩ። ጸሎቶቹ እንደዚህ የሚሉ ናቸው። አንደኛው እግዚአብሔር ሆይ እባክህን ግደለኝ ጸሎት ነው። ሁለተኛው ደግሞ አንተ ተአምር አድራጊ አምላክ ነህ፣ አንተ ተአምር ማድረግ ትችላለህና ከዚህ አሁን ካለውበት ሁኔታ ውስጥ ተአምር ሰርተህ አውጣኝ። ሶስተኛው እግዚአብሔር ሆይ አንተ ተአምር ሰርተህ ካወጣኝ በዘመኔ ሁሉ እነን ተአምራት ብቻ እየመሰከርኩ ሊኖራለሁ የሚል ይሄንን ጸልዬ ልክ እንደጨረስኩ ጉዞ ጀምራለሁ። ኃይል አገኘው። በዛ ኃይል
እየተራመድኩ እያለሁ ለካስ በሩቅ ነው በጦር ሜዳ መነጽር እያዩ በከባድ መሳሪያ አስተካክሎ መቱኝ። ስመታ በአየር ላይ ልክ ጥይት በነገራችን ላይ ሰው ስመታ ወደ ላይ ያነሳዋል። ስመታ ፕሬጀሩ በጣም ከባድ ነው የጥይት ምት እና አንሳፈፈኝ። እንደዚህ በአየር ላይ መነሳቴን አውቃለሁ። በአየር ላይ ተነሳፍፌ አሸዋ ውስጥ ወደኩ። ስወርቅ እሱ የተኮሰበት ስለነበረ ከኔ ይልቅ እሱ ይሻላል። ጆሮ ይሰማል፣ የኔ ጆሮ አይሰማም፣ ተደፍኗል ኦልሬዲ። አይኔ ራሱ ብዥታ እንጂ አጥርቶ አይን ከውሃ ጥም የተነሳ አፌ መናገር አይችልም፣ ተተነጣጥቆ ደምቷል። ከንፈሬ ሁሉ ነገር ተቀይሯል እና እንደዛ ሁኜ መሞቴን ነው የማውቀው። ከዚህ ሰዓት ጀምሮ ያለውን ታሪክ አላውቅም። እሱ አሁን በዚህ ሰዓት ነው የኔ ፖሊስ የነበረው ተስፋዬ ያልኳችሁ፣ ያኔ ወታደር ነው። አሁን የኢህአዴግ መኮንን ነው። አሁን ኮሎኔል ሆኗል በማዕረጉ። ያኔ እንደዛ የነበረው ነው። እነሱ ጋር ሄዶ እጅ ሰጥቶ ይሄን ሁሉ ታሪክ ሄዶ ለቤተሰብ ለመንግስት መርዶ ካረዳ በኋላ ቤተሰብ 4 ዓመት ጡረታ በልቷል። የኔ ቤተሰብ የኔ ጡረታ መንግስት ጡረታ እንዲከበር ብሎ ይሄ ተደርጓል። ከዚህ በተጨማሪ ምንድነው የሆነው? ይሄንን ጡረታ ማስከበሩን እሱ ነው ሄዶ አብሮ መርዶን ያረዳ። አዲስ አበባ መጥቶ ወለጋ ሄዶ ወረቀቱን፣ ሻንጣዬን፣ ዶክመንቶችን ሁሉ በጦር ሜዳ እንደሞትኩ እንዴት እንደሞትኩ እሱ የተረከላቸው ደብዳቤ ተጽፎ ጡረታው ተከብሮለታልና ጡረታውን አድርግ ብሎን በዚህ አይነት ሁኔታ ውስጥ ነው ነገሮችን እግዚአብሔር ተቆጣጥሮ ቤተሰብ ያኔ መርዶን ሄዶ ከተረዱ በኋላ አለቀሱ። 4 ዓመቱ አለፈ። አሁን ከዚህ በኋላ የኔ ነገር ሁለተኛው ፌዝ የሚጀምረው እሱ አሸዋ ውስጥ ያኔ ስመታ አሸዋ አልብሶኝ እንዳያዩኝ አድርጎ ቀብሮኝ ኦልሬዲ ሞቻለሁ እኔ ቀብሮኝ በደንብ አሸዋ አድርጎ እዛ ችግር የለውም አሸዋ አድርገ ነው እዛ ታጋድማለ፣ አሸዋ መልሰህ ትደፍናለ፣ ይመሳሰላል እና በዛ አይነት ሁኔታ ሄዶ ለሻቢያ እጅ ይሰጣል። ሻቢያዎች ጋር ትንሽ እንደቆየ ከዛ ወደ ደርግ ሄድና እጅ ይሰጣል። አሁን ደግሞ ከነሱ ጠፍቶ ይህን ታሪክ ሁሉ ለቤተሰብ መርዶን ጉዳይ ያስረዳው በዚህ አይነት ሁኔታ ነው። ከዛ የእሱ ታሪክ እዛ ጋር ላቆማችሁና አሁን እኔ ከዛ ሙቼ ባለሁበት ቦታ አካባቢው ላይ ጦርነት ስለነበረ አሰሳ እያደረጉ ነው ሻቢያዎች።